ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ ይባረክ። እንደገና መጥቻለሁ። ዛሬም ወንድማችን የሚለውን አሁንም እንስማና ጥያቄ አለኝ። አቋሙን እያሳወቀን ነው። እንስማ። እንዲህ ከሆነ ታዲያ እንዴት እንደዚህ ይሆናል ምናምን እንዳትለኝ። አንተ አሁን ኢንተርቪው እያደረከኝ ነው። አቋሜን እያሳወኩ ነው ለህዝቡ። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። አምላክ ነው ሰው የሆነው። በአምላክነቱ አቅጣጫ አባቴ ነው፣ ፈጣሪ ነው። በሰውነቱ አቅጣጫ ወንድሜ ነው፣ ታላቅ ወንድሜ ነው። አንድ አይነት ነን። ከኃጢአት በስተቀር ምንም ልዩነት የለንም። እሱን ኃጢአት አልነካውም፣ እኔን ኃጢአት ነክቶኛል። አዳም ነው፣ ሰው ነው። እንደዚህ ነው የማምነው። በሰውነቱ አቅጣጫ ኢየሱስ ሊሚትድ ነው። ለምሳሌ እሺ፣ እንግዲህ እንደሰማችሁት ይሄ ወንድማችን ከኢየሱስ ጋር እኩል ነው። በቃ አለቀ ደቀቀ፣ አለቀ ደቀቀ። ከኢየሱስ ጋር እኩል ነው። በምንም ይሁን በምን እኔ ከኢየሱስ ጋር በሰውነቱ እኔና እሱ ምንም ልዩነት የለብንም። ምንም ልዩነት የለብንም። እኔና እሱ አንድ ነን ይላል። ብዙዎች ደግሞ የምታንጨበጭቡት አላችሁ። አንጨብጭቡ፣ አንጨብጫቢዎች። ከኢየሱስ ጋር እኩል ነን። ይሄ እንደዚህ አይነቱ የሚያፈራው ይሄን ነው። ያንጨበጭባሉ። በርታ በርታ፣ ጎበዝ፣ እንዲህ ሌሎችን አሳፈረ ምናምን አሳፈረ ይላሉ ከኢየሱስ ጋር። ይህ ጠማማ ትውልድ ነው ያለ ነው። ጠማማ ዘመን ነው ያለ ነው። ግን አንድ ነገር ልንገር፣ አቋምህን አሳውቀሃል። ከኢየሱስ ጋር እኩል ነህ። ነገር ግን ደግሞ እንጠይቅሃለን። መጽሐፍ እንደሚል መጽሐፍን አንብበን እንጠይቅሃለን። 40 ቀንና 40 ሌሊት ከጾመ በኋላ ተራበ። 40 ቀንና 40 ሌሊት ከጾመ በኋላ ተራበ። 40 ቀን 40 ሌሊት ከጾመ በኋላ ኢየሱስ ምን አለ? ተራበ። ዮሐንስ ወንጌል ምዕራፍ 4 ቁጥር 2 ላይ ልብ በል ወንድሜ፣ የምትሰሙ አስተላልፉለት። ልብ በል 40 ቀንና 40 ሌሊት ከጾመ በኋላ ተራበ ኢየሱስ። በስጋው ነው የጾመ፣ በመለኮቱ ነው የጾመ እንዳትለኝ። ጾም በመለኮት አይደለም፣ በመለኮቱ ነው የጾመ። በስጋው ነው የተራበው። የተራበውም ስጋው ነው። ተርቧል፣ ተጠምቷል፣ ምን ብሏል? ኦኬ። ስለዚህ እኔም ይርበኛል። ግን ነገሩን ልንገርህ፣ የአንተና የኢየሱስ ልዩነት ይሄን ያህል ነው። አንተ 3 ሰዓት ካልበላህ ሞትኩ፣ ወደ ሆስፒታል ወሰዱኝ ትላለህ። አንተ 12 ሰዓት ከሆነ ጭራሽ ሙቻለሁ ትላለህ። ኢየሱስ 40 ሌሊትና 40 ቀን ጾመ፣ ምንም ሳይበላ ምንም ሳይጠጣ። ስለዚህ ከኢየሱስ ጋር እኩል ከሆንክ፣ ከኢየሱስ ጋር እኩል መሆንህን የምታረጋግጠው እኛም አምነን አዎ የምንለው 40 ቀንና 40 ሌሊት በቲክቶክ አካውንትህን ከፍተህ ላይቭ ምንም ሳትበላ ምንም ሳትጠጣ ምንም ነገር ሳትነካ ምንም ነገር ወደ አፍ ሳይገባ 40 ቀንና 40 ሌሊት ከጾምክ በኋላ ዋው፣ ይሄ ወንድምማ ልክ ነው፣ ከኢየሱስ ጋር እኩል ነው እንልሃለን። ስለዚህ ይህንን አደራ አስተላልፉልኝ። ላይቭ ምንም ሳትል 40 ቀንና 40 ሌሊት ጾመህ አሳየን። ከውሃ ከምግብ ከሁሉ ርቀህ ጾመህ 40 ቀንና 40 ሌሊት ይህን ካደረግ አንተ ከኢየሱስ ጋር እኩል ነህ። ይሄ ነው ወገኖች። ከፍ ከፍ ስትሉ፣ ወደ ላይ እንጥጥ ስትሉ እውቀታችሁም ደግሞ መመዘን አለበት። እውቀታችሁ መታየት አለበት። ስለዚህ ሌላ ብዙ ነገር መጠየቅ እችላለሁ፣ እጠይቃለሁ ወደፊትም። አሁን ግን ለዛሬዋ 40 ቀንና 40 ሌሊት ጾመህ እንድታሳየኝ፣ ከኢየሱስ ጋር እኩል መሆንህን እንድትል አደራ በሰማይ አደራ በምድር በማለት እኔ ጋብዛለሁ። ዓለመ ኢትዮጵያ
የኢትዮጵያ ሕዝብ ጠቅላላ የአንተን ለማየት የሚጓጓ ይመስለኛል። 40 ቀንና 40 ሌሊት 40 ቀንና 40 ሌሊት ምንም ሳትበላ ምንም ሳትጠጣ አሳየው፣ አድርገው እናያለን። ያኔ እናያለን። ይህን ይመስላል ወገኖች። ኢየሱስ ጌታ ነው፣ መሰል የለውም። በስጋውም ቢሆን ማንም መሰል የለውም። እሱ እንደኛ ሰው ሆኗል። ነገር ግን ደግሞ እኛ ሰዎች እንኳን እንለያያለን። እኔን የሚመስል የለም እንኳን እኔ በፊንገር ፕሪንት ለምንድን ነው እንትን የሚለው? ሰዎች እንኳን በእንትናቸው ይለያያሉ። ስንት ፊንገር ፕሪንት ይደረጋል በዓለም ላይ? 7 ቢሊዮን ቢኖር 7 በሳይንስ የተማረ ሰው ከሰው አንድ ሰው ከሌላ ሰው የሚለይበት ብዙ ነገር አለው። ሰው ነው፣ ሁሉም ሰው ነው። ነገር ግን ይለያል አንዱ ከሌላው። የኔ ፊንገር ፕሪንት ከ7 ቢሊዮን ህዝብ እኔን ነው እንትን የሚያመለክተው። በምድራዊ ነገር እንኳን እንደዚህ ነን። እንኳንስ ከኢየሱስ ክርስቶስ ጋር ከጌታ ከኢየሱስ ጋር ምን አለ? ራሳችሁን አታውጡ። ይህ የክፉ መንፈስ ነው። መጀመሪያ እናታችን እንትን ያለው ያንን በኢሳይያስም 14 ላይ ወደ እግዚአብሔር ተራራ ወጣለሁ፣ በሉልም እመሰላለሁ፣ በሁሉ እንትን አለው ነው። እንመሰላለሁ፣ እሱ እንደሱ ነው፣ እኔ እንደሱ ሆናለሁ ነው። የሰይጣን ለምን የሰይጣንን ምኞት በልባችሁ ታንጸባርቃላችሁ? ለምንድን ነው? ያኮ የሰይጣን ትልቁ ምኞቱ ነው። ኢሳይያስ 14 ኑዱና አንብቡት። ዘፍጥረት ምዕራፍ 3 አንብቡት። ብዙ ቦታ ላይ የእግዚአብሔርን ቦታ የሚመኝ ቢኖር ሰይጣን ነው። የክርስቶስን ቦታ አትመኝ። እሺ፣ በስጋው ከብሯል። እሱ የከበረ ስጋ ነው አሁን ያለው። እንኳን ወደ ሰማይ ያደረገው ስጋ ነው ያለ። አንተና እሱ ብቻ ወገኖች አስተዋዮች ነው። ዝም ብሎ የቲክቶክ ጥቅስ ስለጠቀሳችሁና ምናምን ስላላችሁ ሰማይ ላይ የወጣችሁ አይምሰላችሁ። አንዳንድ ነገሮች ቴዎሎጂ፣ በተለይ የፈረንጅ ምናምን ተለቃቅማችሁ ስላስቀመጣችሁ ሰማይ ላይ የወጣችሁ አይምሰላችሁ። እነሱ አልወጡም፣ ወድቀዋል፣ ተጥለዋል። ለምን በእነሱ መንገድ ትሄዳላችሁ? የተዋረደ መንፈስ ይስጣችሁ እግዚአብሔር። ዝቅ ያለ እግዚአብሔር የሚለው እንደዛ ነው። በቃሌ ወደሚንቀጠቀጥ ወደዚህ ሕዝብ እመለከታለሁ። በቃሌ ወደሚንቀጠቀጥ እግዚአብሔር እንደዛ ነው የሚለው። እግዚአብሔር ምሕረቱን ይስጥ። እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሁት መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ እመለከታለሁ። ወደ ትሁት ወደሆነ መንፈሱ ወደ ተሰበረ ዝቅ ላለ በቃ እንኳን የእግዚአብሔርን ቦታ የሰዎችን ቦታ ከማንም ጋር እኔ እንትን አልልም የሚል እንደዛ አይነቶችን ነው እግዚአብሔር የሚፈልገው እንጂ በትዕቢት እንትን የተነፉትን አይደለም። በፍጹም እግዚአብሔር እንደዛ አይደለም ወገኖች። እግዚአብሔር ቃል እንዲህ ይላል፣ እኔ በእውነት ከሰው ሁሉ ይልቅ ደንቆሮ ነኝ፣ የሰውን ማስተዋል የለብኝም፣ ጥበብንም አልተማርኩም፣ ቅዱስንም አላወቅኩም። ወደ ሰማይ የወጣ የወረደስ ማን ነው? ነፋስን በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? ምድርን ዳርቻ ያጸና ሁሉ ማን ነው? ይህን ታውቅ እንደሆነ ስሙ የልጁ ስም ማን ነው?